በአዶናይ በምኑ ይቀናል? ሶስት ዲቻ ስላነሳ ነውር ጌጥ የሆነበት አንደኛ በክብር አላወራኝም፣ ችላ ብላኛል። ሁሉ የደበረኝ ነገር አሽሙር ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ሰይፉ ፋንታሁን አዶናይን እንዴት ሊያቀርብ ይችላል? ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩ ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከ መጨረሻው አብራችሁን በመቆየት ለቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ዛሬ ቪዲዮዎች የሚሆኑት ሰይፉ ፋንታሁንና አዶናይ ከባድ ጸብና ከባድ ሰጣ ገባ እስከ መመላለስ ደርሷሉ። አዶናይ ሰይፉ ምን አለው? አሽሙረኛ ነህ፣ ተሳድባል እና ታስመስላለህ፣ ሁለት አይነት ማንነት ነው ያለ አይነት ንግግር ተናግሮታል። ሰይፉስ ምን ብሎ መልሷል? በምክንያት ነው የላ ነገር የተፈጠረው። ዮኒ ማኛውንም ጣልቃ አስገብቷል። አዶናይ እነሱን ጋብዘኔን መጀመሪያ ከልከላይ ነበር፣ አሁን እያስመሰልክ ነው አይነት ንግግር ተናግሯል። ብዙ ነገሮችን ጠቅሷል አዶናይ። ሁሉንም ነገር አብረን ምን ይሆናል። ዮኒ ማኛስ ምን አለ? ምን አይነት መልስ ሰጠ ለአዶናይ የሚለውን አብረን ምን ይሆናል። እስከ መጨረሻው አብራችሁን ቆዩ። ኢቢኤሶችም በዚህ ጉዳይ ላይ ምን አይነት አስተያየት እንዳላችሁ እሱም አብረን ምን ይሆናል። ወደ ቪዲዮቹ እንሂድ። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆመው ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን፣ ነገ የምትወቀስበትን፣ ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። ባላደራው እናንተን መሸለም ጥሩዎችን ማብዛት ነው። አይደለም እንዴ? ዋሻው እንዴ? ተሰማችሁ ነው። ሰይፉ አዶናይን በአሽሙር መልኩ የተናገሩ ይመስላል። ምክንያቱም ሰሞኑን ተቃውሞ ደርሶበት ነበር። ተቃውሞ ምንድነው? ዩቲናስን ጋብዘ እንዴት አዶናይን አጋብዝም የሚለው። ምክንያቱም እሷ ቮት እንድትደረግና ያው ብዙ ፌቨር እንደሰራላት ተደርጎ ሲወራ ነበር። ያው ነገሩን ደግሞ ፌር ለማድረግ ያው ውድድር ላይ ያሉ ሰዎች ስለሆኑ አብሮ ቢጋብዙ እና ሰይፉ በዛ ምክንያት ብዙ ተቃውሞ ደርሶበት ነበር። ለዛ ደግሞ ምላሽ ሰጥቶ ነበር። ጋብዘዋለሁ አዶናይን ምናምን ብሎ ተናግሮ ነበር። ለአዶናይ ጋር ደግሞ የተፈጠሩ ብዙ ነገሮች ነበሩ፣ እኛ ያልሰማናቸው። በጀርባ ከሰይፉ ጋር ሰይፉ ሊያወሩ ሲሞክር ብዙ ነገር ተፈጥሮ ነበር። አዶናይ ምን አለ የሚለውን ሰምተን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ በኢቢኤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ።
ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው በጣም ሪስፔክት አደርገዋለሁ ግን ከዚህ ሁሉ የደበረኝ ነገር ምንድነው ከዚህ ሁሉ የደበረኝ ነገር I think ዛሬ የተናገርከው አሽሙር ነው መሰለኝ I think አሽሙር ነው አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል so ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው ግን I think በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብያስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ ግን ጥሩ ነገር አይተህ ወደ ሾውክ አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረግም I think ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል so ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን of course ወዳለሁ አከብራለሁ ያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል I mean ያንተ ምርጫ ነው of course ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ላይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ላይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደል እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ I mean ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ of course ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ሰው ምርጫ ቀስቀሳ ያስፈልገኝም እኔ ልልፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ላይ ይተትንት የሷን ከመታጎላት ጥሩ ሳይዱን አይተህ ብታደንቀው I think ጥሩ ነው ብዬ አስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል ገባህ አይደል መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም ወዳለሁ እንደሰማችሁት ነው አዶናይ ረዘም ያለ ነገር ተናግሯል ከመጀመሪያው እስከ መጨረሻው ማለት
ሰይፉን አርጎ ከሆነ ልክ ነው ብዬ አላስብም። እኔ በበኩሌ ሰይፉን ያው እንዲህ ሰው በመጋበዝ የሆነ ሰይድ በሚያዝ ምናምን ማስበው አይነት ሰው አይደለም። ሁሉንም ኢትዮጵያ ውስጥ ትንሽ የሚሰራ ትልቅ የሚሰራ የሚጋበዝበት ሾው ነው ሰይፉ ሾው ማለት። እንደገና ደግሞ ይሄ አሽሙር የሚመስል ንግግር የተናገረው እኔ ልክ ነው ብዬ አላስብም ሰይፉ። ምክንያቱም የሆነ ሰው የራሱን ችግር የራሱን ጉድለትና የሚታረም ነገር ከሆነ ሌሎችን እየጎዳ ያለ ነገር ከሆነ መናገር መቻል እኔ ችግር ነው ብዬ አላስብም። ደግሞ ሰይፉ ዮኒ ማኛ መጋበዝ የቻለ ያውላ ህዝብ የሚሳደብ ማንነትን ጠቅሶ የሚሳደብ ብሔርን ጠቅሶ የሚሳደብ ሃይማኖትን ጠቅሶ የሚሳደብ ሰውዬ ብቁ ነው ብለህ እዛ መድረክ ላይ ካቀረብከው ጥሩ ነገሩን አይተህ አዶናይን ማታቀርብበት ምንም ምክንያት ሊኖር አይችልም። ዮኒ ማኛ ደግሞ በዚህ ጉዳይ ሐሳብ ሰጥቷል። የሱ ስም እዚህ ጋር ተነስቷል። እሱ ተጋብዞ እንዴት አዶናይ አይጋበዝም አይነት ራሱ አዶናይም ተናግሯልና ብዙዎች እያሉት የነበረ ነገር ነውና በዚህ ጉዳይ ሐሳብ ሰጥቷል። ምን አለ የሚለውን አብረን አይተን እንመለስ። በአዶናይ በምኑ ይቀናል? ወድዲ አግባባን። ስለዚህ የኢትዮጵያ 3 ዲቻ ስላነሳና ለሌላ ሰው ስለሰጠ 1 ብር ያረዳቸው ልጅ ያዙ ልቀቆኝ ስትሉ ሳይ ማፈሪያ አዝኛለሁ። የእናንተን ማንነት ገልጾላችኋል። አዶናይ መልስ የላችሁ። ቅናት ነው ለምትል በምኑ ብለህ መጠየቅ ነው። በምኑ ተቀና? ዳስ ማ ኳስችን እዩቲ ብትል በብዙ ነገር እነ ማስተር አብነት ብትል በብዙ ነገር ተቀና ትልኛለህ። እዚህ ላርበም ኢትዮጵያ ላይ ብዙ ነግረኛው ገለመሌ ምንኛው ብትለኝ አዎ ትላለህ። እነ ሰይፉ የሚቀናባቸው ነገሮች አሉ። ማስተካከል ይቻላል። ሌላው ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን በዘረኝነት ማንም አያውቅም። እኔ ደቡቦች በጣም ማዝ ነው። አንድ ነገር ልንገራችሁ፣ በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለ እና ተረሳላችሁ። ውለታ አትርሱ። ዩቲ በጣም ጀግና ነሽ። ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ከዛ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህወሓት በጣም ነው ምንጠላት። ህወሓትን እንዳያችሁት ነው። እኔ አልዋሻችሁም። አዶናይ ላይ በጣም የሚቀኑበት እየመሰለኝ ነው። ማለት ምንም ልጁ ጥሩ ነገር ነው የሚሰራው። ማንንም ሲናገር አናውቀውም። ማንንም ብሔር፣ ሃይማኖት ሳይለይ ሁሉንም ሲረዳ ነው የምናውቀው። ጥሩ ስራ ሲሰራ ነው የምናውቀው። ከገባበት መጥፎ ነገር እንደዚህ ያደርግ ነበር እረፉ ብሎ ሰውን ሲመክር ነው የምናውቀው። ግን ይሁላ ቅናትና ይሁላ ምንም እንዳልሰራ ማስመሰል ከቅናት ያልፋል ብዬ አላስብም። እና ደግሞ እናንተ ምን አይነት ሀሳብ አላችሁ በዚህ ጉዳይ? ማለክ ነው ብላችሁ ታስባላችሁ? እና በዚህ ጉዳይ ሀሳባችሁን በኮሜንት እንድታስቀምጡልኝ እፈልጋለሁ። ጋይስ ይህንን ቪዲዮ ሊያስወርዱት ስለሚችሉ ማለት ነው እናንተ ቪዲዮዎችን እያዳመጣችሁ ኮፒ ሊንክ ቅጥቅጥ አድርጉልኝ። ሞጣ ቀሬኑን አንዴ ተከታትለን እንመለስ። 600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል?
በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታሁን ኦኬ በጣም ጥሩ ሊከሰስ ይችላል። ደግሞ በህዝብ እይታ ደግሞ ይወርዳል። አንዳችሁት ይሄንን ቪዲዮ ደግሞ ተከታተል። አንዴ አሁን አዳም ምድረ የጠንቋይ ልጅ ተብታባም በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። እየነገርኩ ነው። ስማኝ እስቲ ምን እንደምታመጣው። ስዕል የምታመልክ ደንቆሮ ህዝብ ነው። እስኪ ስለ እውነት እናንተ እስኪ ህዝቦች ሆይ ፍረዱ። እስኪ አንድ ሰው መጥፎ ባህሪ ነበረበት፣ ከዛ ሱስ ተላቅቅ ያለው ወጣቱም ከኔ ተማር ማለቱ ነው ወይስ ህዝብን ሲሳደብ ነበር ሰይፉ ፋንታሁን ላይ መቅረብ የነበረበት? ስለ የትኛው ሚዲያ ነው ለህዝብ ክብር ብሎ የሚጨነቀው የሚጠበበው? ስለሱ ቫይራል የሚወጣበት ስለሱ የሚወራበትን አጀንዳ ይፈልጋል እንጂ እውነት ዮኒ ማኛ ሰይፉ ፋንታሁን ላይ መቅረብ ነበረበት? አንተ ባልከው ሐሳብ ሞጣ ቀራኒው ቴል ሚ እስኪ ንገረኝ። እስኪ ስለ እውነት አንተ ሚዛናዊ ሰው ነኝ ብለህ ነው ራስህን የምታስበው? እስኪ አውራ። አሁን ህዝቦችን ሲሳደብ የነበረ አሁን እንደሰማው እንደዚህ እምነቱ አይቀርም ሙስሊሙ ኦርቶዶክስ ሲያንቋሽሽ የነበረ ባይዘወይ በፊት ነው የሰራው። አሁን ጸጉሩን ተተክሎ አሳድጎ በፊት ጸጉሩ ሳይተከል ነው። ያ ማለት ሰይፉ ፋንታሁን ላይ ሳይቀርብ እነዚህ ንግግሮች ሁሉ ያደረገው። ስለዚህ አዶናይ ነበር ሰይፉ ላይ መቅረብ የነበረበት ወይስ ዮኒ ማኛ ነበር? ይሄ የግል ጥላቻችሁ ነው ታውቃለህ። ጥላቻ ማለት እንጂ ሚዛናዊ ይሁን አይደለም። ያንን የሰራው ይመቻችሁ፣ አድርሱት ጋይስ። የሰማችሁት ነው። ያው ሁሉም የራሱን ሐሳብ እየሰጠ ነው። እናንተንም ሐሳብ ኮሜንት ላይ ይጠብቃሉ። ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁኝና በጣም ነው ማመሰግ። በቀጣይ ደግሞ ምንየው ቪዲዮ ትላንት የሰራነውን የፖስተነው ቪዲዮ ላይ ስለ ፍቅር አዲስ የተነሳ ነገር ነበር። በተለይ የሐሙሱ ፈረስ የሚለው ዘፈኗ ብዙዎች የሚያነጋግር ነበር ከድሮ ጀምሮ እና ደግሞ ስለዛ ዘፈን የሰጠችው አስተያየት ነበር ብዙዎች ግን የሚያገናኙት ያው የሚታወቅ ሰው ጋር ነው ለሱን የዘፈነችው የሚሉ በጣም ብዙ ሰዎች አሉ። ብቻ ስለዛ ዘፈን ያለችውን አብረን አይተን እንመለስና ሐሳብ እንሰጥበታለን። ዘሲምፕሰን ሁሉ ላይ ሳይቀር ታሪክ የሰራ ዘፈን አለሽ። ሳበለው የሐሙሱ ፈረስ። እሱ ዘፈናው እንዴት ነው የተሰራው? ከሱ ጀርባ ያለውስ ጉዳይ ምንድን ነው? እሱ ዘፈን ግጥሙ የሲራክ ታደሰ ነው፣ ዜማው ያቤ ነው፣ ዘፋኟ እኔ ነኝ። በቃ ይሄው ነው። ሲምፕሰን ሁሉ ሲራክ ታደሰ የወሎ ሰው ነው። ስላደገበት ስለኖረበት ነው የጻፈው። ዜማና ግጥም ተሰጠኝ፣ ዘፋኟ እኔ ነኝ። ዘፈኑ ደግሞ አሪፍ ሆነ እና በአጠቃላይ ግን ስለዚህ ዘፈን ሳውራ በጣም የሚገርመኝን ዘሲምፕሰን የሚሏቸው የፎክስ ሙቪ ላይ ያለው ነውና ከእንትኑ ሐሳቡ ወደ ኢትዮጵያ ምንድነው ሬስቶራንት አካባቢ እየሄዱ ነው የፊልሙ ታሪክ ማለት ነውና በዛ እንትን ገቡ። ምንድነው ስሙ ሬስቶራንት ገቡ በሉ። ከዛ ምንድነው ጉርሻ እየተባሉ ይጎራረሳሉ። አሁን የኢትዮጵያዊ ነገር ስለሆነ ዘፈን ያስፈልጋል የኢትዮጵያ ብለው እንትን ውስጥ ምንድነው ዩቲዩብ ውስጥ ምናምን ሲገቡ ሳበለውን ዱዱትና ሳበለውን 35 ሰከንድ ነው የተጠቀሙት፣ ግን ፈልገው አገኙኝ እኔን። ከዛ እስከዚህ መብት ይከበራል። አየህ ተከፈሉ ማናገርም እንደሰማችሁት ነው። ያው እኔ ተቀብያታለሁ ማለት እኔ ፍቅር አዲስ ትመቸኛለች፣ ዘፈኖቿ ደስ ይሉኛል እና ላምናት ፈልጋለሁ ማለት ሰው በሚለው ሳይሆን እሷ ያወራችሁ ነው ማመን ፈልገው አምኛለሁ ይሄን ነገር። እስቲ በዚህ ጉዳይ ሐሳብ አላችሁ? እሷ እንዳለችው ነው ወይስ ደግሞ ሰው እንደዚህ ነው ለእንትናን የተዘፈኑ እንደሚለው ነው? በየትኛው መንገድ ተወስዱታላችሁ እናንተ?
እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ነገር እንዳያችሁበት ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰቡን እንዳይረሳ። በተለይ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።